አብይ በወንበሯ ቆይቷል። አዎ የአብይ ወንበር ግን ከኮሪደሩ አያልፍም። አሁን የኮሪደሩ መብራቶች አሉና የአብይ ስልጣን ከኮሪደሩ አያልፍም። ሳድሊ የአብይ ስልጣን ብቻ አይደለም የኢትዮጵያ ሀገረ መንግስት ስልጣን በኮሪደሯ ሊሚት ነው። ቅድም አነሳሁልህ ዛሬ ያለው ኢኮኖሚና ያኔ ያለው ኢኮኖሚ አይመጣጠንም። ያኔ የነበረ የዓለም ቅቡልነትና የዲፕሎማሲ ቅቡልነት ዛሬ እኮ ራሽያ ቻይና እና አሜሪካ ሊዛመዱ ሲፎካከሩብን የነበርን ሀገሮች ወደ ጎን ተረስተናል። ዛሬ ለአፍሪካ ምስራቅ አፍሪካ የዲፕሎማሲ ጉዳይ ናይሮቢ ነው የሚካሄደው። እኛ የችግር መንስኤ ሆነን ታይተናል። ዲፕሎማሲ የደረሰብን ኪሳራ ቀላል ኪሳራ አይደለም። ወንበር ይዞ መቀጠል ሊሆን ይችላል። አሰድ የሲሪያው አሰድ ሁሌ እንትን ብለው 13 ዓመት በስልጣን ላይ ቆየ። ግን ወንበሯን ብቻ ነው እንጂ የያዘው የመንግስት አቅም የተሽመደመደ ሄዶ መጨረሻ ላይ በሁለት ሳምንት ውስጥ ተቀራርቦ ጠፋ ማለት ነው። እና ያ ድክመት አለ። አይ ቲንክ አያይዘህ አንዱ ያኔ ለኔም መታሰር እና ሌሎች ነገሮች ታይዞ የመጣው ከልደቱ ጋር የነበረው ኢንተርቪው በጣም ወሳኝ ነበር። እዛም ሲጠያይቁኝ ነበር። አንድ የተረዳሁት ነገር ነበር። ልደቱ አርሚ የለውም፣ እኔም አርሚ የለኝም። የዛ ጊዜ ትልቅ አርሚ ነበረውና ወይ ሊታገላቸው የሚችለው ህወሓት ነበር ወይ ሌሎች ድርጅቶች ነበሩ። ለምን ይሄ ሁሉ ረበሻቸው ስትል ለሀሳብ ባትልፊልድ ዝግጁ እንዳልሆኑና ለዛ ብቃት እንደሌላቸው ያ እንደሚያስፈራቸው አንድ። ሁለተኛ የኢህአዴግ ልጆች ስለሆኑ ኢህአዴግ ደግሞ ሜን ኦብጀክቲቭ ሞን ስትራቴጂው ከፋፍለ ግዛ ተቃዋሚውን ወይ በብሔር ወይ በሃይማኖት ወይ በመሬት ወይ በሀሳብ ከፋፍሎ ቫያብል የሆነ ተቃዋሚ ልዩነቱን አጥብቦ ወይም ደግሞ ለጊዜ ወደ ጎን ትቶ በኮመን አጀንዳ ላይ ሊወያይ ስለ ሀገር ስለ ጋራ ህልውና ሊወያይ የሚችል መወያየት ብቻ ሳይሆን ከግራና ቀኝ ያለውን ኮንስቲትዩንሲ ወደ ማከል ሊያመጣ የሚችል አመራርና አደረጃጀት እንዲበቅል አይፈልጉም። the fact that የልደቱ አመለካከት ምን እንደሆነ ይታወቃል። የኔ አመለካከት ምን እንደሆነ ይታወቃል። ምናልባት ዛሬ የተበለጠ እንቀራረባለን፣ ያኔ እንራራቅ ነበር። the fact that መቼም ሳድና ጭድ ናቸው የሚሏቸውን ሰዎች መቼም ሊወያዩ አይችሉም፣ እኛ ብንሄድ ይባላሉ የሚሉ ሰዎች ከነሱ የበለጠ ለጋራ ህልውናና ለጋራ ሀገራዊ ሰላምና ጸጥታ መወያየቱ ምን ያህል እንደሚያስፈራቸው ግልጽ ነበር። አሁንም አንዱ አሁን ይሄ ነገር አንተ ከለጠፍ ወዲህ ሲደርሰኝ የነበረውን አቢዩዝ you cannot believe እና it's testament የዚህ አይነት ውይይት አስፈላጊ እንደሆነ ጠቃሚውን የነሱን ዛቻና ስድብ ስትገልብጠው ለሀገር የሚጠቅም ነገር እየሰራ መሆኑን የሚያሳይ። ጥሩ መልካም። ምናልባት ልደት የምትጨምር ነገር ካለ እዚህ ጉዳይ ላይ አጠር አድርገህ ትጨምራለህ ወደሚቀጥለው ጥያቄ ከመሻገሬ በፊት። አንድ ነገር ጀዋር ሲናገር አስታውሰኝ ነው። ያኔ እኔና ጀዋር ስንቀርብ ሁለት ርዕሰ ጉዳዮች ናቸው የነበሩት። አንዱ ከኮሮና ቫይረስ መምጣት ጋር የተያያዘ ነው። ሁለተኛ ያው ከመስከረም 30 በኋላ መንግስት በህገወጥ መንገድ ስልጣኑን ለማስቀጠል እያደረገ የነበረውን ዝግጅት በሚመለከት ነበረ ውይይት ያደረግነው እና በልዩነቶቻችን ላይ ለመከራከር የሚያስችለን መድረክ አልነበረም። ምክንያቱም እነዛን ሁለት ጉዳዮች ለመነጋገር ነው ቀጠሮ ይዘን የተገናኘ ነው እና አንዳንድ ደጋፊዎቻችን ቅሬታ ነበራቸው። እንዴት ሳትከራከሩ ትወጣላችሁ? የተለያየ ልዩነት አላችሁ፣ እሱን ማዳመጥ ፈልገን ነበር የሚል ቅሬታ ነበረ። እኔ ቅሬታውን በመጥፎ አልወስደውም ያኔ። ምክንያቱም ያኔ የነበረው ሁኔታ በልዩነት ላይ ብንከራከር ችግር ያለበት ወቅት አልነበረም። እንዳውም ታስታውስ እንደሆነ ጀዋር አወያዩ ግርማ ነበር አይደለም? ያኔ ከሱ ጋር ሁሉ ተነጋግረን መጨረሻ ላይ ቀጠሮ ለመያዝ ሁሉ እየተዘጋጀን ነበር። አንዳንድ ክርክሮችን፣ የተሻሉ ውይይቶችን በልዩነቶቻችንም ላይ ለማድረግ ቀጠሮ እያያዝን ነበረ። ያው መንግስት ተደናገጠ። ከዛ በኋላ እኔንም እሱንም ወደ እስር ቤት ወረወረን እንጂ ባይሆን ኖሮ ተገናኝተን መከራከራችን አይቀርም ነበረ። ነገር ግን አሁንም ምናልባት ያን የሚጠብቁ ሰዎች ሊኖሩ ይችላሉ። አሁን እሱን አገዛዙ ቅልጦት አድርጎታል። እውነቱን ለመናገር በጀዋር በኩልም ተመሳሳይ ስሜት ያለ ይመስለኛል።
የመከራከር አፒታይት አሁን እኔ የለኝም። ምክንያቱም ፋይዳ የለውም። የሁላችንም ህልውና የህዝባችንም ህልውና ከባድ የሆነ አደጋ ውስጥ ነው ያለው፣ ጥያቄ ውስጥ ነው ያለው። በዚህ ወቅት በኢኮኖሚ መስክ፣ በማህበራዊ፣ በፖለቲካ፣ በዲፕሎማሲ ምን ልዩነት አለን ምን አንድነት አለን እያልን መከራከሩ ምንም ከጊዜው ጋር የሚመጥን አይመስለኝም። አሁን የጋራ ጉዳዮቻችን ላይ የህልውና ጉዳያችን ላይ አተኩረን በጋራ እንዴት ነው መስራት ያለብን፣ እንዴት ነው መተባበር ያለብን፣ ተባብረን የህዝቡን ትግል አጠናክረን ለውጤት የምናበቃው ለድል የምናበቃው እንዴት ነው በሚለው ላይ ነው ጊዜያችንን ማጥፋት ያለብን ብዬ ነው የማምነው። እና ምናልባት ያኔ ለምን አልተከራከራችሁም ያላችሁን ሰዎች አሁን ይሄው ሳናስበው ሁላችን ጊዜው አለፈበት እና መከራከርን ራሱ አገዛዙ ቅልጦት አድርጎታልና እሱን ብዙ አትጠብቁ ማለቴ ነው። ግን በመሃል ደግሞ የሚያወያየን የሚያከራክረን ነገር ከተነሳ መከራከሩ ችግር የለውም። ዋናው ፍላጎታችን ግን እሱ አይደለም፣ ጊዜው አልፎበታል ማለት ነው። ሞገስ አንድ እዚሁ ጋር ተያይዞ የሚመጣ ነገር አለና ሰሞኑን አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ ከልደቱ ጋር ለምን ትላለህ የሚል ጥያቄ አስተዋልና I want to clearly respond yes ከአብይ አህመድ ልደቱ ይቀርበኛል።